ያምራል ይሄ ከላይ ወርቃማው ለመልሳችሁ ለሰርጋችሁ ለትልቅ ፕሮግራማችሁ ለየትኛው ልብሱ ዋጋው ተመጣጣኝ የሚሆነው አከፋፋይ ስለሆነ ለሌሎችም ስለምናከፋፍል ነው። የዚህ ልብስ አርቡ ስፋቱ የመነኑ ንጣት የመነኑ ጽዳት ልነግርህ አልችልም። ይሄ ልብስ አሁን ፋሽን እየሆነ መጣ ማለት እነዚህ ጨርቅ ላይ የሚወጡ ነገሮች ፋሽን እየሆኑ ነው። በጣም ብዙ ሙስሊም ደንበኞች ስላሉኝ እነሱንም በዚህ ለማስታወስ ነው። በጣም ያምራል። ፈርጥ አርገንለታል። ማ ልብስሽን በጣም የሚያምር ፒች ከለር ማሚ ክርስትናሽን በዚህ ሽብርቅ በይበት። ከሳምንት አዳዲስ አልባሳትን ይዘን በዚህ በፊደል ጥበብ በመሃል መርካቶ ከመቤት ጋር እንመጣለን ማለት ነው። ዛሬም ደግሞ እንደተለመደው ቆንጆ ልብሶች ለነሱ ይሆናሉ ይመጥናሉ ብለን ያሰብናቸውን ልብሶች ይዘን መተናል። እዚህ ለበዓል መዳረሻ የሚመስል ቢጫ ቅልቅል አለ። ከዚህ ልጀምር ነው። ቢጫና ወይን ጠጅ መደብ ሆኖ ከላይ በቢጫ ዲዛይኑ ይወጣለት ነው። በጣም የሚያምር ልብስ ነው። ለአዲስ ዓመትም መዳረሻ ነው። መጣን እያለ ስለሆነ ቆንጆ ልብስ ነው። ልቅም ብሎ የተሰራ ነው። አዲስ ቆንጆ ዲዛይን ነው። እንደምታየው የሚያምር ልብስ ነው። ሁለት ከለር ነው። ብዙም ከለር የበዛበት ልብስ ለማይፈልግ ሰው ቆንጆ ምርጫ ነው። መነኑም ሁሉ ነገሩ ጽድት ብሎ የተሰራ ልብስ ነው። ነጠላውም እንደምታዩት ቆንጆ ሆኖ የተሰራ ነው። በጣም ነው የሚያምረው። ለዚህ ለልብሱ እንደሚመጥን ሆኖ የተሰራ ነው። እናንተ በፈለጋችሁት በወደዳችሁት ከወገብ በላይ ሆኖ 17 ሺህ ብር 17 ሺህ ብር። በጣም እነዚህ ልብሶች በጣም ይጠየቃሉ። ቆንጆ ልብሶች ናቸው። ይፈለጋሉ። ቆንጆ ልቅም ብሎ የተሰሩ ልብሶች ናቸው። ንካውስኪ ልቅም ያለ ነው። የምር ያስታውቃል። ጽድት ብሎ የተሰራ ነው። ለእናቶች ይሆናል። ስለሚያምር ነው ያመጣውላቸው። ይሄ ፒቹም ራሱን የቻለ ውበት አለው። ይሄ 49ኙ መደብ ሆኖ ራሱን የቻለ እዚህ ጋር ይሄ መሃል ላይ ያለው ነው ልዩነቱ እንጂ ልብሱ ልቅም ብሎ የተሰራ ቆንጆ ልብስ ነው። ለየትኛውም ፕሮግራም ለትልቅ ፕሮግራም ለባለ ፕሮግራም ለሰርግም ለልደትም ለሁሉም መሆን የሚችል ልብስ ነው። ፒንክ ነገር ይበዛዋል አይደል? ወይን ጠጅ ምናምን 49 መደቡ ጥቁሩ ብዙ አይነት ከለሮች አሉ። ስቲል የማይረብሹ ቆንጆ በጣም ጽድት ያለ ልብስ ነው። ዋጋውም ተሰርቶ አልቆ እነሱ በፈለጉት ከወገብ በላይ አሰራር ሆኖ 18 ሺህ ብር። ልቅም ያለች ናት። ጠባብ እንዳትመስላችሁ። ጠባቧ ግን ዲዛይኗ በቃ ለራሷ ስለምትበቃ እንዲሆና ወጣላታለች። ቆንጆ ልብስ ናት። እንቀጥላለን። አሁንም የሚያምር ልብስ ለአዲስ ዓመት የሚሆን ቢጫተች እየመጣ ነው። እንዲህ ከወዲሁ እንዲያስቡበት ነው አይደለ? ተዘጋጅተው እንዲጠብቁት ነው አዲስ ዓመት። ቀድሞ ነው የሚታዘዘው። የፈለጉትን አሁን ይሄ ሲቀርብ ከዚህ ይሻሻል እንዲሁን ከለር እንዲሁን እንዲጨመር ማለት ይችላሉ። በፈለጉት ጊዜ ስላለ ከወዲሁ ግን እንደዚህ አይነት ዲዛይኖችን እንደ አማራጭ አድርገን እያቀረብንላቸው ነው። ልቅም ብሎ መካከለኛ ልብስ ነው። ዶቃ ከለር ከቢጫ ጋር ነው። መደቡ ዶቃ ነው። ከላይ ያለው ፈርጡ ዲዛይኑ የተሰራው በቢጫ ከለር ነው። በደንብ ይሆናቸዋል ለአዲስ ዓመታቸው። ዋጋውም ጥሩ ነው። አርቡና ያው ስፋቱ በጣም ትልቅ ነው። አርቡ ሰፊ ነው። ይሄ 5 አርብ ነው። ሊያው 5 አርብ ነው ልብሱ። 5 አርብ ነው እንግዲህ 7 አርብ በሉት። እንዲህ መካከለኛ ጥለቶች 5-6 ሆኖ ሲሰሩ ተሸንሽኖ በጣም ነው የሚያምሩት። ስለዚህ ቆንጆ ልብስ ነው። ተሰርቶ አልቆ 14 ሺህ ብር 14 ሺህ ብር። ይሄ በጣም የሚያምር ልብስ ነው። አሁንም ደግሞ ሌላ ቆንጆ የሚያምር ልብስ በደንብ ለፕሮግራም መሆን የሚችል ያምራል። ይሄ ከላይ ወርቃማው ለመልሳችሁ ለሰርጋችሁ ለትልቅ ፕሮግራማችሁ ለየትኛው ልዩ ቀን ነው ብላችሁ ለምታስቡት ቀን መሆን የሚችል ልብስ ነው። መዘነጫቸው ነው። ጥልት ብሎ የተሰራ ነው። አርባቸው ደግሞ የነዚህ ልብስ በጣም ሰፋፊ ነው። በጣም ነው የሚያምረው። ይሄ ደግሞ አሁን ደግሞ ይሄ ልብስ ፋሽን እየሆነ መጣ። ይሄ ወደ መነኑ እንደ ጥልፍ ልብስ ወጣ ሲል ሌላ ራሱን የቻለ ውበት አለው። ከፈለጋችሁ በአረንጓዴ ከፈለጋችሁ በቀይ መደብ ሆኖ በፈለጋችሁት እንደፈለጋችሁት ሆኖ መሰራት የሚችል ልብስ ነው። ሲታይ ራሱ ልብሱ ያስደነግጣል። የምር በጣም ነው የሚያምረው። ቆንጆ ጽድት ያለ ልብስ ነው። ምረጡ። ቆንጆ አድርገን እናንተ በፈለጋችሁት ከወገብ በላይ አሰራር ሆኖ መሰራት ይችላል። ከፈለጋችሁ በዝርግፍ በሹራብ ስራ ከፈለጋችሁ ደግሞ በሼፕ ፈርጥ ደግሞ እዚህ ጋር ከፈለጋችሁ ጥልፍ ሳይኖር ራሱ በፈርጥ ብቻ ከላይ ማሸብረቅ እንችላለን። ቆንጆ ሆኖ መሰራት ይችላል። ዋጋው ይሄን የሚያክል ልብስ ሆኖ ቆንጆ ልብስ ሆኖ አዲስ ልብስ ሆኖ ዋጋው 20 ሺህ ብር ነው። 20 ሺህ ብር ነው። 20 ሺህ ብር ነው። ምረጡ። በኋላ እንዳይቆጫችሁ። የእውነት ከዚህ በኋላ ልብስ እየተወደደ ነው የሚሄደው አይደል? ከዚህ በኋላ አሁን የክረምት ዋጋ ነው። አሁን ብልጥ የሆናችሁ ሰዎች አሰርታችሁ ቁጭ አድርጉ። ዋጋው ጥሩ ነው።
መርጣችሁ አሰሩ። እሺ ቴዲዬ አሁንም በደረጃ ልብስ ከላይና ከታች ሪጋ ባለው መሃል ላይ ራሱን የቻለ ዲዛይኑ የወጣለት ቆንጆ ልብስ ነው። የሚያምር ልብስ ነው። ዝም ያለ ከለር ለሚወድ ሰው ዝም ያለ ልብስ ወርቀ ዘቦም የለውም። ወርቀ ዘቦ ደግሞ ብዙ ሰው ወርቀ ዘቦ የሌለው ስለሚል ለነሱ ይሆናቸዋል። ቆንጆ ምርጫ ነው። ልቅም ብሎ የተሰራ ነው። ደረጃ ልብስ ለሚወድ ሰው ይሆናል። ቆንጆ ምርጫ ነው። እንደፈለጉት ሆኖ መሰራት ይችላል። እነሱ በፈለጉት በወደዱት ከወገብ በላይ አሰራር ሆኖ ዋጋው 18000 ብር ነው። 18 አዎ ቴዲ ይሄ ደግሞ አዲስ ከለር ቆንጆ ልብስ የሚያምር ልብስ አዲስ ከለር ነው። ሌላ በተለያየ አይነት ከለር አሳይተናቸዋል ከዚህ በፊት። አሁን ደግሞ ይሄ አዲስ ልብስ አዲስ ከለር ሲቀየር አዲስ ልብስ ማለት ነው። አዲስ ነው። አሁን እንደዚህ በደንብ እንትን ካላሉት ሌላ ልብስ ነው የሚመስለውና በጣም የሚያምር ልብስ ነው። መደቡ ይሄ 49 የምንለው 50 ቁጥር የምንለው ነው። ቆንጆ ልብስ ነው። በጣም ነው የሚያምረው። ከላይ ያለው 77 የምንለው ወደ አረንጓዴ አይነት ከለር ነው። ከላይ ደግሞ ደረጃ አለው። ትልቅ ልብስ ነው። ይሄ ለትልቅ ፕሮግራም መሆን የሚችል ልብስ ነው። እናንተ በወደዳችሁት በየትኛውም አይነት ዲዛይን ሆኖ መሰራት የሚችል ልብስ ነው። ለሙሽራ እናቶች ትልቅ አርብ ነው። እናንተ በፈለጋችሁት ከወገብ በላይ አሰራር ሆኖ ዋጋው 18000 ብር ነው። 18 በተመጣጣኝ ዋጋ የፊደል ጥበብ አልባሳትን እያሳየናችሁ ነው። ገና እየጀመርን ያለ ነው። ስልካችን ግን እዚህ አለ። ነጠላው በጣም ነው የሚያምረው። ሞገስ ያለው ነው። በደንብ ለልብሱ እንደሚመጥን ሆኖ ነው። ልብሱ ሰፋ ያለ ስለሆነ ትንሽ አነስም ሲል ብዙ ስለማያምር እንዲህ ግን ለልብሱ እንደሚሆን ሆኖ ነው የተሰራው። ምረጡ። ቆንጆ አድርገን እንሰራላችኋለን። አሁንም ሌላ ቆንጆ ልብስ የሚያምር ልብስ ፍክት ድምቅ ያለ ቢጫ በቃ ይዞናልና ቆንጆ ነው። ያው ወቅቱም እየመጣ ስለሆነ አሁን ከዚህ በኋላ የሚመጡ ልብሶች በአብዛኛው እንዲህ ነው የሚሆነው አይደል? ገና ሲሆን ቀይ ነገር፣ አዲስ አመት ሲሆን ደግሞ ቢጫ ነገር የሆነ ወቅቱን የሚዋጅ ነገር ነው የሚመጣውና ቆንጆ ልብስ ነው። ይሄም ይሆናቸዋል። አበባ አለው ለአደይ አበባ የሚሆን ቆንጆ ከላይ ዲዛይኑ ላይ መደቡ ቢጫም 96 ኦሬንጅ የምንለውም አለ 74 ቁጥር አለ። በጣም የሚያምር ልብስ ነው። ሲሰራ ነው ልብስ ደግሞ ምንም ጊዜ ውበቱ ብትን ሆኖ ሳይሆን ተሰፍቶ ሲያልቅለት ነውና ሲሰራ ቆንጆ ልብስ ነው። በምትፈልጉት ከወገብ በላይ አሰራር ሆኖ 18000 ብር። አሁንም ያው እነዚህን ልብሶች በጣም በብዙ ከለር እኔ ራሱ አቅርቤያቸዋለሁ። በጣም በተለያዩ አይነት ከለሮች። አሁን ደግሞ 74 በጣም ብዙ ከለር አቅርበናል። ካስታወስ ብዙም ደግሞ ሰርቼላችኋለሁ በቀይ መደብ በብዙ አይነትና አሁን ደግሞ ይሄው ሌላ ምርጫ በ74 የምንለው ይሄ ውሃ ሰማያዊ የምንለው እሱ ከለር ነው። ትወዱታላችሁ ብለን እናስባለን። ከላይ በቀይ ቡኒ በጣም ዝም ያለ ነው። በጣም ማይረብሽ ነው። ቆንጆ ልብስ ነው። የሚወደድ ነው። ይሄ ደግሞ ሞር ወንድ ልጅ ክርስትና ላላት እናት እህቴ ይሆንሻል። ቆንጆ ልብስ ነው። ስፋቱም እንደምታዩት ነው። ለትልቅ ፕሮግራምሽ መሆን የሚችል ልብስ ነው። ዋጋውን በጣም ቆንጆ ነው። ተሰርቶ አልቆ 18000 ብር። እሺ ቴዲዬ አሁንም ቆንጆ የሚያምር ልብስ ሎሚ መደብ ከላይ መደቡ ሎሚ ነው። ሎሚ ከለር ነው። ከላይ ደግሞ በቢጫ ወርቀ ዘቦ ያሸበረቀ ልብስ ነው። የሚያምር ልብስ ነው። እዚህ ደግሞ ጨርቁ ላይ የወጣው ሌላ ውበት ነው። ደግሞ እሱ በጣም ነው የሚያምረው። ይሄ ልብስ አሁን ፋሽን እየሆነ መጣ ማለት እነዚህ ጨርቅ ላይ የሚወጡ ነገሮች ፋሽን እየሆኑ ነው። ይሄም ሁለት ከለር ብቻ ሁለት ከለር ለምትፈልጊ ማሚ በጣም ከለር ያልበዛ ነገር የምትፈልጊ እናቴ ይኸውልሽ ቆንጆ ልብስ ነው። ጽድት ብሎ የተሰራ አርቡ ደግሞ ከምንም ነገር በላይ አርባቸው አርቡ ሰፊ በጣም ሰፋፊ ነውና 4 አርቡ ነው። በቃ ይሄ በደንብ ሰፋ ብሎ መሰራት የሚችል ልብስ ነው። ቆንጆ ልብስ ነው። ዋጋው እናንተ በፈለጋችሁት ከወገብ በላይ አሰራር ሆኖ 18000 ብር። አሁንም ሌላ እነዚህ ልብሶች በቃ ወቅቱ የነሱ የሆነ ነው ጊዜያቸው ነውና ይሄ በሁለት ከለር ከላይ በወርቀ ዘቦ ይሄ ፈርጥ አይመስልም። ፈርጥ ኖርማል ይሄ በእጅ የምናስገባው ፈርጥ ነው የሚመስለው፣ ግን ሸማኔ የሰራው ነው። ጨርቁ ላይ ጠብጠብ መነኑ ላይ ጠብጠብ ያለው ነገር ሌላ ውበት ሰጥቶታል። በጣም የሚያምር ልብስ ነው። መደቡ ዶቃ ነው። ከላይ በቢጫ ወርቀ ዘቦ ሽብርቅ ብሎ የተሰራ ልብስ ነው። ዲዛይንም አለው ራሱን የቻለ አበባ የሚመስል ሀረግ የሚመስል ነገር ቆንጆ ልብስ ነው። ጽድት ብሎ መሰራት ይችላል። አርቡን ደግሞ ልነግራችሁ አልችልም። የአርቡ ስፋት የእውነት ጠረጴዛውን ሞልቶታል። ይሄ 80 አርብ በሉት። በጣም በእውነት ትልቅ ነው አርቡና በጣም ትልቅ ልብስ ነው የሚሆነውና የምን 5 አርብና 6 አርብ ነው። በ4 አርብ ሰፋ ብሎ በደንብ መሰራት የሚችል ልብስ ነው። ዋጋው እናንተ በምትፈልጉት ከወገብ በላይ አሰራር ሆኖ 18000 ብር። አሁንም ሌላ ቆንጆ የሚያምር ልብስ
ለፕሮግራም መሆን የሚችል ልብስ የሙሽራ እናቶች እንግዲህ ኑ በደንብ ኑ መርጣችሁ ልበሱ። ቆንጆ ቆንጆ ልብሶች አሉን። ዲዛይኑ ለሙስሊም ደንበኞቼ ያማከለ ነው። እናንተንም መሆን የሚችል ልብስ ነው። ቆንጆ ነው። መስቀል የሚባል ነገር የለውም። በጣም ብዙ ሙስሊም ደንበኞች ስላሉኝ እነሱንም በዚህ ለማስታወስ ነው። ቆንጆ ልብስ ነው። የሚያምር ልብስ ነው። ለፈለጋችሁት ፕሮግራማችሁ ልዩ ቀናችሁ መሆን የሚችል ልብስ ነው። ጽድት ብሎ የተሰራ ልብስ ነው። ዋጋው ተሰርቶ አልቆ 20 ሺህ ብር ነው። 20 ሺህ ብር ነው ቴዲ። አሁንም ሌላ ልብስ ነው። ቆንጆ ልብስ ነው። ሰፊ ነው እንትኑ። አርቡን እያማን ነበር። በጣም ነው የሚያምረው አርቡ። እንደዚህ አርቡን ሰፋ አድርጎ የሚሰሩት በጣም የቆዩ ልምድ ያላቸው ሸማኔዎች ናቸው። እነሱ ናቸው እንደዚህ አድርጎ ቆንጆ የሚሰሩልን። ስራውም ልቅም ያለ ስራ ነው። ይሄ የተሞነጫጨረ ምናምን የለውም። ከላይና ጽድት ብሎ የተሰራ ነው። ዲዛይኑ ውስጥ ያለው ይሄ ቡኒ ከለር ነው። መደቡ 50 ቁጥር 50 ቁጥር ከቢጫ ወርቀ ዘቦ ጋር ሆኖ የተሰራ ነው። ፍሬሙም የተዘጋበት መንገድ በጣም ነው የሚያምረውና ወጥ በሆነ መንገድ ነው። በሁለት ከለር ብቻ ሆኖ የተሰራ ነው። አንቺ በወደድሽው በፈለግሽው ከወገብ በላይ አሰራር ሆኖ ዋጋው 24 ሺህ ብር። አዎ ቴዲ፣ የትኛውም ከለር እየሞከርን እንቀላቅላለን። አሁንም ለአዲስ አመታቸው ይሆናል እንግዲህ። ይኸውላችሁ ደግሞ አሁን ቢጫ ልብስ ነው። በደንብ ይሄ ለአዲስ አመታችሁ ያሸበርቃችኋል። በቃ ቆንጆ ልብስ ነው። አርቡም መነኑም ነጠላውም ሁሉ ነገሩ ጽድት ብሎ የተሰራ እናንተን የሚመጥን ለእናንተ የሚሆን ልብስ ነው ይሄ። ዋጋው ቴዲ በጣም የሚደንቅ ነው። እኛ ቤት እኮ እኔ እንዲወንዳንዴ አሸብርቆ ዋጋችን በጣም ምንም ዋጋውን እንግዲህ ይሄን ልብስ እያያችሁ ዋጋው ግን ተሰርቶ አልቆ 19 ሺህ ብር። እውነት ይሄን የሚያክል ልብስ ልበሱልን። ሰው ለአዲስ አመቱ ይይዛል። በእውነት ለእውነት በቃ ይሄን መርጣችሁ አሰርታችሁ ቁም ሳጥናችሁ ቁጭ አድርጉት። በኋላ ውጥት አድርጋችሁ ትለብሱታላችሁ። በጣም ነው የሚያምረው። ቆንጆ ልብስ ነው። ይሄ ደግሞ አቢሽ ከለር ያው እየተለበሰ ያለ ልብስ ነው፣ ግን ትልቅ ጥለት ነው። ለዛ ነው ያመጣውላችሁ። በጣም ነው የሚያምረው። የነጠላውን ስፋት ራሱ ፈልጉ። በጣም አሁን ያው ወቅቱን ያማከለ ነው ብያለሁ። ይሆናቸዋል። አደይ አበባ የሚመስል ነገር አለው። እዚህ ጋር ደግሞ ፈርጥ የሚመስል ነገር አለው። ብቻ ሎሚ ከለር አለው፣ ቢጫ አለው። የተለያየ ነው ከለሩ፣ ግን የሚታየው አቢሽ ከለሩ ብቻ ነው። ዝም ያለ ነው። ልዩ ቀናችን ነው ብላችሁ ላሰባችሁት ፕሮግራም መሆን የሚችል ልብስ ነው። ይሄ ልብስ ተሰርቶ አልቆ ዋጋው 22 ሺህ ብር። እዚች ጋርም ቆንጆዬ ልብስ ቴዲ ይዘን መተናል። በጣም ልቅም ያለች ቆንጆ ልብስ ናት። በልገንዲው በደንብ ደመቅ ብሎ ይታያል። ፒንክ አለው። ውስጡ ደግሞ ቡኒ ከለር አለው። ወርቀ ዘቦ ውስጡ ቡኒ ነው። ከላይ ያለው ፒንክ እና ቀይ ቡኒው በደንብ ይታያል። በርገንዲው አይደለ? በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። እናንተ ለወደዳችሁት ለፈለጋችሁት ፕሮግራም መሆን የሚችል ልብስ ነው። ከወገብ በላዩ እናንተ ምረጡ። እኛ ደግሞ ፊኒሽንጉን ቆንጆ አድርገን አሳምረን እንሰራላችኋለን። ይሄ ልብስ ተሰርቶ አልቆ ዋጋው 22 ሺህ ብር። አዎ ቴዲ ቆንጆ ልብስ አይደል? ፒች ከለር ምንም ወርቀ ዘቦ የሚባል ነገር የለውም ማለት ይቻላል። አንድ ብቻ የ30 ቁጥር ወርቀ ዘቦ ናት ያለችው፣ ግን ምንም ወርቀ ዘቦ የሚባል ነገር አይታየንም። በጣም የሚያምር ፒች ከለር። ማሚ ክርስትናሽን በዚህ ሽብርቅ በይበት። የሴት ልጅ ክርስትና ላላት ማሚ በቃ መሆን የሚችል ልብስ ነው። ሰፊ ጥለት ነው። የእውነት አለ ለተባለ ፕሮግራም መሆን የሚችል ልብስ ነው። ቆንጆ ልብስ ነው። ጽድት ብሎ የተሰራ ነው። ለፈለጋችሁት አይነት አሰፋፍ ምቹ የሆነ ልብስ ነው። ይሄ ቆንጆ ልብስ ነው። አዲስ ልብስ ነው። መርጠሽ ልበሽ እዩት። አዲስ ልብስ ሆኖ ዋጋው 19 ሺህ ብር። ዛሬ ጥሩ ነገር ሳረግ ነው ወይ ዛሬ ጥሩ ነገር ሳለብሳቸው ነው ተመልሰው እኔ ጋር የሚመጡት አይደለ? ምንም ሐሳብ አይግባችሁ። ልብሱ ዋጋው ተመጣጣኝ የሚሆነው አከፋፋይ ስለሆነ ለሌሎችም ስለምናከፋፍል ነው። ኃላፊነት ይሰማናል። በኃላፊነት እንሰራለን። የሞከሩት ሰዎች ያውቁታል። ከ30 ዓመት በላይ በስራ የቆየን ልምድ ያለን ሰዎች ነን። ይህ ፊደል ጥበብ ነው። ይሄ ይታወቃል። እኛ ጋር ረጅም ዓመት ሰርተነዋል። እኛ የኖረ ልብስ ነው። ልብሱንም ከዚህ በፊት ወስዶ ያሰሩ ሰዎች ያውቁታል። በጣም
ስፋቱን ይሁ የዚህ ልብስ አርቡ ስፋቱ የመነኑ ንጣት የመነኑ ጽዳት ልነግርህ አልችልም። በጣም ነው የሚያምረው። ቆንጆ ልብስ ነው። ብዙ አመት የኖረ ነው። ግን አንድ ፕሮግራም ላይ ብትቆጥር 2 ሰው አይለብሰውም ማለት በጣም ጽድት ያለ ልብስ ነው። አንድ ሸማኔ ነው የሚሰራልን። ያውቁታል እነሱም በተደጋጋሚ እዚህ ጋርም ስለቀረበ ቆንጆ ልብስ ነው። ግን የአሰፋፉንም ላሳያቸው ብዬ ነው። የሚያምር ሆኖ የተሰራ ነው። በሰውነቷ ልክ ነው። የከስተመሪ ምርጫ ነው። በጣም የሚያምር ልብስ ነው። ከላይ በራሱ በጥለቱ ነው የተሰራው። ጥልፍ አይደለም፣ እርስ በርስ ያለቀ ነው። ከላይ አያምርም? ጽዳቱ የእውነት አሰፋፉ በጣም ጽድት ያለ ነው። ይሄ ከላይ ያለው ማንገቻው በዚህ ጋም ደግሞ ከጀርባ ያለው ጽዳቱን ልነግራችሁ አልችልም። ሽንሽኑን ምናምን ልነግራችሁ አልችልም። በጣም የሚያምር ልብስ ነው። እዩት እንግዲህ የእውነት ዘንከት ያለ ልብስ በጣም ዘንከት ያለ ነው። ያውላችሁ እንግዲህ ይሄ ገበር አለ። ከዛ ደግሞ ተጨማሪ መነን አለ፣ ደብል መነን አለ። ያውላችሁ ለዛ ሆኖ ነው የሚሰራው። አሁን እንደዛ ሲሆን ልብሱም ግሬስ አለው። እንዲህ ስታየው ራሱ ያስታውቃል። ቆንጆ ልብስ ነው። ቆንጆ ሆኖ በቆንጆ ፊኒሽንግ ያለቀ ልብስ ነው። ቴዲዬ ክብደቱን ልየው እስኪ። ሌላኛውን መምጣት ይችላል። እቺ አንገት አጨራረሷ ግን በጣም የምትገርም ናት። በጣም ነው። ደንበኛሽ ነው የመረጠችው? ደንበኛዬ ናት የመረጠችውና በጣም ከባድ ዘናሽ በጣም ነው የሚያምረው። ቴዲዬ ናይስ። እንዲህ አይነት አልባሳትን እንግዲህ በፊደል ጥበብ ታገኛላችሁ። ሳምፕል ነው የምናሳያችሁ የተሰሩ፣ ምክንያቱም ያመልጣሉ። በየጊዜው ወደ እናንተ መድረስ ስላለባቸው እንደዚህ አይነት አልባሳት አሉ። አሁን ደግሞ ሌላ ሲያምር ደግሞ በጣም የሚያምር ልብስ ነው። የዛሬ ሳምንት አካባቢ እንትን ያልነው ያሳየነው ልብስ ነው። ወዲያው ነው የተመረጠው። እዩት ደግሞ እዩ እንደዚህ አድርገሽ እናሳያት ልጅብንሽ ደስ ይላታል። ሲቀረጽላት በጣም ነው የምትወደውና ቆንጆ ሆኖ የተሰራ ልብስ ነው። በሹራብ ስራ ነው የፈለገችው። በጣም ነው መነኑ ደስ የሚለው። በጣም ነው የሚያምረው። ጥልፉና እንትኑ ደግሞ ተመሳሳይ ምንም ልዩነት የለውም። ጥልፉና በሹራብ ስራ ያለቀ ነው። ቆንጆ ሆኖ የተሰራ ነው። ላስቲኩም እንደሚጠብና እንደሚሰፋ ሆኖ ነው የሚሰራው። ቆንጆ ሆኖ ጽድት ብሎ የተሰራ ልብስ ነው። ይሄንን ደግሞ በሻማ እንሸፍነዋለን። ይሄኛው ይሸፈናል። ጨራረሱ እንደምታዩት ነው። እስክታመጭ እኔ ሱስ ይዞኛል እንደዚህ ማለት የአንገት ዲዛይን ነው አይሻት። ያው በእርግጥ የደንበኛሽ ምርጫ ነው። ይሄም ለሷ የተሰራ ነው። ሲያነት በጣም ነው የሚያምረው። የጥልፉና ቀሚሱ በጣም ምስማ አንድ አይነት ነው። እዩት እንዴት እንደሚያምር ዘንከትከት ብሎ በቃ ቆንጆ ሆኖ የተሰራ ልብስ ነው። አዎ እንደዚህ ደግሞ ይዩት በሹራብ ስራ የተሰራ ነው። ቆንጆ ሆኖ የተሰራ ነው። ያምራል። በጣም ያምራል። ለፕሮግራማችሁ እንግዲህ ፍክት ነው የሚያረጋችሁ ቆንጆ ልብስ ነው። በሹራብ ስራ አንገት ቪ ሆኖ እጁ ሙሉ ሆኖ የተሰራ ነው። ወይኔ በጣም ነው የሚያምረው። በመስታወት እያየሁት እኔና ያስደነግጣልና በጣም ነው የሚያምረው። ቆንጆ ልብስ ነው። ክብደቱ ግሬሱ ራሱ በጣም ልብሱ በጣም ነው የሚያምረው። እሺ ቴዲ ይሄ ደግሞ እንካ ቆይ አንተ ትልቋን ያዘ። እኔም ደግሞ ትንሽ አለ ሌላ ለክርስትና ነው። እንደውም የጩጬው አልመጣም ገና እየተገጠመ ስለሆነ ይሄ ደግሞ ያው በጥልፍ በሲንጀር ጥልፍ የተሰራ ነው። ሙሉ ለሙሉ ጥልፍ ነው። ይሄ ተሰርቶ የመጣ ነው። እሺ የክርስትና ነው። የጩጬዋ አለ የ8 አመት ልጅ ናት። እቺ ደግሞ ከእናቷ ባልተናነሰ ቆንጆ ሆኖ የተሰራ ልብስ ነው። ሙሉ በሙሉ በሲንጀር ጥልፍ ያለቀ ነው። አንገቱ 4 ማዕዘን ቪ ነው። እንደምታዩት በሼፕ ነው የተሰራው በሰውነቷ ልክ። ከኋላ ደግሞ ጥቅጥቅ ላስቲክ አድርገን የሰራንላት ቆንጆ ሆኖ የተሰራ ልብስ ነው። እንግዲህ ዋው ያምራል። በጣም ያምራል። ፈርጥ አድርገንለታል። ይኸውማ ልብስሽን ቆንጆ ሆኖ ነው የተሰራልሽ። እንግዲህ በጣም ነው የሚያምረው። መርጣችሁ አሰሩ። እንግዲህ እኛ ጋር የእናትየውን ብቻ ዋጋ እንገራችሁ። የእናትየው ዋጋ ተሰርቶ አልቆ 21 ሺህ ብር። የለበሱት የሞከሩን ደንበኞቻችን በደንብ ደስተኞች ናቸው። ከመነን እስከ ጥልፍ እስከ አጨራረስ እስከ ስፌት ጥንቅቅ ያለ አልባሳትን እዚህ ታገኛላችሁ። በያላችሁበት መልካም ጊዜ ይሁንላችሁ።